ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ትራምፕ እና ፑቲን ስለ ኢራን እና ዩክሬን በስልክ ተወያዩ። ትላንት ሰኞ በተደረገውና በክሬምሊን በኩል ግልጽና ገንቢ ተብሎ በተገለጸው በዚህ ውይይት ሁለቱ መሪዎች ትኩረት ያደረጉት በኢራን ጦርነትና በዩክሬን ወቅታዊ ሁኔታ ላይ መሆኑ ታውቋል። የፑቲን ዲፕሎማቲክ አማካሪ ዩሪ ኡሻኮቭ እንደገለጹት ውይይቱ በተለይ ከኢራን ጋር ያለውን ግጭትና የዩክሬንን ጉዳይ በሁለትዮሽ ድርድር ለመፍታት በሚቻልባቸው መንገዶች ላይ ያተኮረ ነው። ይህ በዓለም አቀፍ ደረጃ ከፍተኛ ውጥረት በነገሰበት ወቅት የተደረገው ንግግር በቀጠናው ሰላም ለማውረድ የሚደረገው ጥረት አካል ተደርጎ ተወስዷል። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በመጀመሪያው ሳምንት ብቻ $6 ቢሊዮን ወጪ ማስከተሉን የፔንታጎን ባለስልጣናት አስታወቁ። ከዚህ ግዙፍ ወጪ ውስጥ $4 ቢሊዮን የሚሆነው ለላቁ ሚሳኤል መቃወሚያዎችና ለጥይት አቅርቦት የዋለ ሲሆን ይህም የዘመቻውን ከፍተኛ የቴክኖሎጂ ፍላጎት የሚያሳይ ነው ተብሏል። በሳምንቱ ውስጥ የአሜሪካ ጦር ከ4000 በላይ የኢራን ኢላማዎችን መምታቱን የገለጸ ሲሆን በዚህ የኢራን የሚሳኤል ጥቃት በ90% ቀንሷል ሲል ተቋሙ ገልጿል። የካቲት 21 የተጀመረው ይህ ጥቃት የኢራኑን መሪ አሊ ካሚኒን ጨምሮ የብዙዎችን ሕይወት ቀጥፏል። ፕሬዝዳንት ትራምፕ ጦርነቱ በቅርብ ያበቃል ቢሉም ኢራን አሁንም ግማሽ የሚሆነውን የሚሳኤል አቅሟን እንዳልተጠቀመች በመገመቱ የአሜሪካ ሕግ አውጪዎች ተጨማሪ በጀት እየጠየቁ ነው። ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም አለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለማድረግ ረጅም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌለ ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪው ካሚል ካራዝ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልሉ የቆዩና የገባውን ቃል የማይጠብቅ ሰው ነው። ይህንንም በሁለት ዙር ድርድሮች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለም ብለዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫና፣ በተለይም የነዳጅ ዋጋ መናር፣ ሌሎች አገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ ዘሏል። የዓለም የነዳጅ አቅርቦትም 20% መስተጓጎሉ ተነግሯል። የሟቹ ጠቅላይ መሪ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒ የሀገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነት ያላትን ቁርጠኝነትና ቀጣይነት እንደሚያሳይ ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካሚኒ ልጅ ሹመት አላስደሰታቸውም። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካሚል ካራዚ ይህ የእሱ ስራ አይደለም በማለት ውድቅ አድርገውታል። አዲሱ መሪ የሀገሪቱን የመከላከያ አቅም የመምራት ኃላፊነት እንዳለባቸውም አክለዋል። በአሁኑ ወቅት ኢራን 60% የሚሆነውን የተኩስ አቅሟን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችንና ስትራቴጂካዊ ጥቅሞችን ኢላማ እያደረገች መሆኑን የኢራን አብዮታዊ ዘብ IRGC አስታውቋል። ፓኪስታን በነዳጅ ዋጋ መናር ምክንያት ጥብቅ የቁጠባ እርምጃዎችን አወጀች። በመካከለኛው ምስራቅ ባለው ግጭት ሳቢያ የዓለም የነዳጅ ዋጋ አንድ በርሜል $100 በማለፉ ፓኪስታን ከፍተኛ የኢኮኖሚ ቁጠባ መመሪያዎችን አስተላልፋለች። ጠቅላይ ሚኒስትር ሼህባዝ ሻሪፍ ሰኞ ዕለት ባደረጉት ንግግር ትምህርት ቤቶች ለ2 ሳምንታት እንዲዘጉና የከፍተኛ ትምህርት ተቋማት ወደ በየነ መረብ ትምህርት እንዲቀየሩ አዘዋል። በተጨማሪ የመንግስትና የግል ሴክተር ሰራተኞች በግማሽ ቀን እንዲቀንሱ፣ ቀሪዎቹም ከቤታቸው እንዲሰሩ ተወስኗል። የመንግስት ባለስልጣናት አዳዲስ የቢሮ ዕቃዎችን እንዳይገዙና ከአስቸኳይ ከደህንነት ጉዳዮች ውጪ ወደ ውጭ ሀገር እንዳይጓዙ ታግደዋል። ይህም የሆነው ሀገሪቱ ለግብርናና ለትራንስፖርት ዘርፍ የምትጠቀመውን ነዳጅ በከፍተኛ ሁኔታ በመወደዱ ወጪን ለመቀነስ ታስቦ ነው። ዩናይትድ ስቴትስ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ለመፈረጅ መወሰኗን የተባበሩት አረብ ኤሚሬቶች አወደሰች። የሀገሪቱ ውጭ ጉዳይ ሚኒስትር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር የሱዳኑን የሙስሊም ወንድማማቾች ማህበር በሽብርተኝነት ለመፈረጅ መወሰኑን በደስታ እንደሚቀበል በኤክስ ገጹ አሳውቋል። በተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሹ ኃይል በዋሽንግተን ውሳኔ መደሰቱን አስታውቋል። ፍረጃው በአንድ ሳምንት ውስጥ ተግባራዊ እንደሚሆን ተገልጿል።
የሱዳኑን ፈጥኖ ደራሽ ኃይል በማስታጠቅ በተደጋጋሚ የምትከሰሰው የተባበሩት አረብ ኤሚሬቶች ክሱን ታስተባብላለች። ዩናይትድ ስቴትስ ባለፈው ጥርም የግብፁን የሙስሊም ወንድማማቾች ማህበር ጨምሮ በሌሎች አካባቢዎች የሚገኙ አንዳንድ የማህበሩ ቅርንጫፎች ላይ ተመሳሳይ ውሳኔ አሳልፋለች። የሱዳን ጦር ከሙስሊም ወንድማማቾች ማህበር ጋር ግንኙነት አለው በሚል ክስ ቢቀርብበትም ሲያስተባብል ቆይቷል። የአፍሪካ ህብረት የሴቶችን ውክልና የበለጠ እንዲያሳድግ ተጠየቀ። የአፍሪካ ህብረት በተለያዩ የአመራርና የኃላፊነት እርከኖች ላይ የሚገኙ ሴቶችን ቁጥር ከወንዶች እኩል ለማድረግ ያስቀመጠውን ግብ ለማሳካቱና እንዲሰራበት ሴቶች ጠየቁ። የህብረቱ ኮሚሽን ሊቀመንበር በበኩላቸው የሴቶችን ቁጥር ከወንዶች እኩል ለማድረግ የተቀመጠው ግብ የአጀንዳ 2063 አካል መሆኑንና በትኩረት እንደሚሰራበት ተናግረዋል። የኮንጎ እግር ኳስ ፌዴሬሽን ፕሬዝዳንት ዕድሜ ልክ ተፈረደባቸው። የኮንጎ እግር ኳስ ፌዴሬሽን ፕሬዝዳንት ጂያንጋይ ብላይስ ማዩላስ በከፍተኛ የገንዘብ ማጭበርበር ወንጀል ጥፋተኛ ተብለዋል። ይህንንም ተከትሎ ፕሬዝዳንቱ ቀሪውን ዘመናቸውን በእስር ቤት እንዲያሳልፉ የዕድሜ ልክ ፍርድ ተላልፎባቸዋል። ፕሬዝዳንቱ ጥፋተኛ የተባሉበት ወንጀል ገንዘብ ለግል ጥቅም በማዋል ገንዘብ ህጋዊ አስመስሎ በማቅረብና ሐሰተኛ ዶክመንቶችን በመጠቀም መሆኑ ተገልጿል። ፕሬዝዳንቱ ለግል ጥቅማቸው ያዋሉት ገንዘብ በኮቪድ ወረርሽኝ ወቅት ፊፋ ያቀረበው ከ1 ሚሊዮን ዶላር በላይ የሆነ ድጎማ መሆኑ ተገልጿል። በወቅቱ ፊፋ የገንዘቡን የሰጠው የሴቶችን እግር ኳስ ለማስፋፋትና መሰረተ ልማት ለማሟላት እንዲውል እንደነበር ተዘግቧል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።